ሳምንት አካባቢ ከተቀበረው ሰዎቹ ክብ ሰርተው እያዩት ነበር። እንዳጋጣሚ ሳየው ከፈኑ የሆነ ነገር ይታያል። ኡስታዝ ነገርኩት፣ ይሄ ነገር ይታያል እንዲህ ብዬ ስነግረው ገብተህ አስተካክለዋልኝ። ሀቂቃ በጣም ደንግጫለሁ። ማለት እኔ ከዚህ በፊት በዚህ ልክ አላጋጠመኝም። ሁለተኛ ያው ሳምንት የተቀበረ ጀናዛ ሲባል የሚሰማህ ነገር አለ። ያው ትእዛዝ ነው ገባሁኝ። ያን ነገር ለማስተካከል አፈሩን እንትን ቦለኬ ለማስቀመጥ ዝቅ ስል የሆነ ሽታ መጣ። ያ ሽታ ደግሞ በጣም ደስ የሚል ሽታ ነው። ማዛው ማራኪ ነው፣ ጥሩ ማዛ ነው። በጣም ደስ የሚል ሽታ ነው። ብቻ እዛው ላይ ሆኜ የሆነች ደቂቃዎች መቆየት ፈለኩኝ ከሽታው አንፃር ማለት ነው። ያን ሽታ ማሽተት ፈለኩ። ግን ያው ሌሎችም ጀናዞችም ስለነበር እዛ የቆሙ ሰዎች ስለነበሩ የግድ ቦታውን ሰተራ አድርጌ መውጣት ስለነበረብኝ ያን አፈር መልሼ ወጣሁኝ። ከወጣሁኝ በኋላ ጀናዛውን ያጠበች እህት ጋር ነው የደወልኩኝ። እናንተ ጋር መታ ከተቀበረች ስንት ጊዜ ነበር? እኛ ጋር ከተቀበረች 7 ቀን የቆየችው፣ ከመታጠቧ በፊት ግን 3 ቀን ቆይታለች። እህት ጋር ደውዬላት ነበረ። አጠቃላይ 10 ቀን ማለት 10 ቀን ማለት ነው። ያን ጀናዛውን ያደመች እህት ደውዬ ሳናግራት ሰዎች ያመጡ ሰዎችን ራስሽን ጠብቀሽ ጠቢው ማክሲም ተጠቀሚ ምናምን ብለውኝ ነበር። ያው የቆየበት ምክንያት እቺ ሟች አላህ ይዘንላት ሰለምት ነበረች። ወደ እስልምና ከመጣች ከቤተሰብ ትንሽ ተላይታ ነበረ። ቤተሰቦችም እንዴት ወደዛ ታድጊያለሽ እኛን ትተሽ ወደዛ ትሄጃለሽ በሚል አግልለዋት ነበረ። በዛ ምክንያት ለብቻው ነበር የምትኖረው። ከሞተች በኋላ መሞቷን ሳይታወቅ 3 ቀን ቆይታ ነበር። በዛ ምክንያት ነው አለች። ብቻ ግን እንደምንም ብዬ ከፈትኩት። ጀናዛውን ሳየው ኑሮዋ ማሻአላ ነው፣ አልደረቀም፣ ይታዛል። ሰውነቷ ለስላሳ ነው። በጣም ሰውነትም ነበራት። በጣም ተደስቼበታለሁ በላይ ነገረችኝ። አጋጣሚ ያው ሰዎች ይጠቀሙበታል። በተለይ አሁን ወደ እስልምና የመጡ ሰዎችን የሚደርስባቸው ጫና አለ። ያ ምድር ላይ የሚደርሰው ጫና ከጊዜ በኋላ የሚያልፍ ነገር ነው። ከዚህ እህታችን ሶብር አድርገን ትንሽ ብንታገስ ይህንንም አለው